እግዚአብሔር የታመነ ረዳት የማይጠረጠር ወዳጅ ስንለወጥ የማይለወጥ ሰኞ ንጹህ ሆነዋል ወደዳቸው ማክሰኞ ረክሰዋል ጥላቸውና ደግ ወዳጅ ሲወዱት የሚወድ ሲጠሉት የሚጠላ ወዳጅ ሞልቷል። እየጠላ ነው የሚወደን ግን እግዚአብሔር። አሁንስ ተስፋዬ ማን ነው? እግዚአብሔር አይደለምን? አዳንካትም መገብካትም አስራብካትም አለበስካትም አራቆትካትም አንተ ሆነ ግድልካትም አዳንከም ነፍሴ ባንተ እጅ ናት። እግዚአብሔርን ጠርቶ ያፈረ የለም። ሰላም ሰላም፣ እንዴት ናችሁ? ዛሬ የምንማማርበታለን ብዬ ያሰብኩትን ቪዲዮ ይዤላችሁ መጥቻለሁ። ወደ ቪዲዮ። ክርስቲያኖች የፕሮቴስታንቶችን መዝሙር ማዳመጥ ይችላሉ ወይስ አይችሉም? የማይችሉ ከሆነስ ምክንያቱ ምንድን ነው? ሰላም ለእናንተ ይሁን የኔ ተወዳጆች፣ እንደምን አላችሁልኝ? የጌታችን ኢየሱስ ጸጋና ሰላም በሁላችን ላይ ጸንቶ ይኑር። እንግዲህ ክርስቲያኖች የፕሮቴስታንቶችን መዝሙር መስማት ይችላሉ ወይስ አይችሉም ለሚለው አጭር ጥያቄ አጭሩ መልስ ነው አይችሉም የሚል ነው። ግን ለምንድን ነው የማይችሉት? ዋናው ምክንያት ምንድን ነው? ለዚህ አንዳንዶች እንግዲህ የዝማሬ መሳሪያውን ሊጠቅሱ ይችላሉ። ወይም ደግሞ እንደው የነሱ ዝማሬ እንደው ዘፈን ይመስላል እኮ የሚል ነገር ሊነሳ ይችላል። የና መሰል ነገሮች ዋና ምክንያቶች ግን አይደሉም። ዋናው ምክንያት ቤተክርስቲያን የሚለው ጽንሰ ሐሳብ ነው። ከዚህ ቀደም እንዳልኳችሁ ክርስትና ማለት እግዚአብሔርና ቤተክርስቲያኑ ወይም ህዝቡ ነው፣ ሌላ ነገር አይደለም። እግዚአብሔርና ቤተክርስቲያኑ ህዝቡ። በሐዲስ ኪዳን የእግዚአብሔር ህዝብ የምትባለው ቤተክርስቲያን ላይ ድንቅ የሆነ ነገር አለ። ይህ ምን መሰላችሁ? ቤተክርስቲያን የአማኞች ወይም የክርስቲያኖች ስብስብ ህብረት ትሆንና እዚህ ህብረት ውስጥ እያንዳንዱ ብልቶች ወይም ክርስቲያኖች እውነተኛ የሆነ ህብረት መያያዝ አንድነት አላቸው ከተቀበሉት ከጌታ ቅዱስ ቁርባን የተነሳ አንድ ቆሮንቶስ ምዕራፍ 10 ቁጥር 16 ላይ እንደሚናገረው ማለት ነው። እኛ ብዙዎች ስንሆን አንድ ስጋ ነን፣ ምክንያቱስ ያንን አንዱን የጌታን ስጋ ህብስቱን እንካፈላለንና ብሎ ነው የተናገረው። ስለዚህ ከዛ ከክርስቶስ ስጋ የተነሳ ሁላችንም አንድ ስጋ ሆነናል። ይህ ስጋ ደግሞ የክርስቶስ ስጋ ነው። በዚህ ስጋ ላይ ደግሞ ኢየሱስ ራሱ ራስ ነው። በዚህ ስጋ ውስጥ አምልኮ ወይም ምስጋናዎች ሲቀርቡ ራስ ወደ ሆነላት ወደ ኢየሱስ ያደርጋሉ። ራስ ወደ ሆነው ወደ ኢየሱስ ይወጣል። ስለዚህ ኢየሱስ ሁሉ ጊዜም ቢሆን ራስ የሚሆነው ለቤተ ክርስቲያን ነው። ቤተ ክርስቲያን የት አለች ካልክ በአጭሩ ሐዋርያዊ ቅብብሎሽና ሐዋርያዊ እምነት ባለበት በዛ ቤተ ክርስቲያን አለች። ሐዋርያዊ ቅብብሎች ላይ ሐዋርያዊ ክህነት አለ። ከዛ ውጪ ግን ቤተ ክርስቲያን የለችም። ክርስቶስ ደግሞ ራስ የሆነው ለቤተ ክርስቲያን ነው። ከክርስቲያን ውጪ የሆኑ አካላት ራስ ክርስቶስ ኢየሱስ ሊሆን አይችልም። ይሄ ግልጽ በቃ መጽሐፍ ቅዱስን በጥቂቱ ያነበበ ሰው ይረዳዋል፣ ያውቀዋል። ስለዚህ ከቤተ ክርስቲያን ውጪ የሚደረጉ ምስጋናዎች ላይ ክርስቲያኖች በፍጹም ሊተባበሩ አይገባም። እነዛ ምስጋናዎች ወዴት እንደሚሄዱ ራሱ አናውቅም። ወደ አጋንንት ምናልባት እግዚአብሔር ተቀብሎላቸው ይሁን። ይሄንን እንግዲኛ ፈራጅ አይደለንም፣ ግን ክርስቲያን ጥንቃቄ ይፈልጋል። ክርስቲያን ከክርስቲያን ጥንቃቄ ይጠበቃል። ወዴት እንደሚያደርግ ራሱ ስለማናቅ ከቤተ ክርስቲያን ውጪ ያሉ ምስጋናዎች ላይ በፍጹም በጭራሽ ትብብር አያስፈልግም። አምልኮ ነክ ነገሮች፣ ምስጋና ነክ ነገሮች እንደዚህ አይነት ትብብር ሊኖር አይችልም። ለምሳሌ ፕሮቴስታንት ወንድሜ ልጠይቅ። አንድ ፕሮቴስታንት ኦንሊ ጂሰስ የሚባሉ ቤተ እምነቶች አሉ። በኦንሊ ጂሰስ ዝማሬ በእነሱ ዝማሬ አንተም ታመሰግናለህ፣ የእነሱን ዝማሬ አብረህ አንተም ትዘምራለህ ብዬ ብጠይቅ ምንድን ነው መልስህ? አዎ ዘምራለሁ ካልክ እንግዲህ መብትህ ነው። ስላሴን ጣዖት እያለ የሚሳደብን አካል የሚዘምረውን ዝማሬ እሱን ወስደህ ልዘምር ካልክ ትችል ይሆናል፣ መብትህ ነው፣ ማንም አይከለክልህም። ግን አብዛኛው ፕሮቴስታንት ይህንን ሊል እንደማይችል አውቀዋለሁ፣ እረዳዋለሁ። ለምን? ስላሴ ጣዖት ነው ብሎ ስለሚያስቡ በእነሱ ምስጋና በፍጹም ሊያመሰግኑ አይችሉም። በራሳቸው ቀጥታ ያመሰግናሉ። ክርስቲያኖችም ለፕሮቴስታንቶች ልክ እንደዚህ ነው። ቤተ ክርስቲያን የሚል ጽንሰ ሐሳብ አለ። ከክርስቲያን ውጪ ያለ ምስጋና ጋር ክርስቲያን በፍጹም ነው ሊተባበር የማይገባው እና ዋናው ምክንያት እርሱ ነው። ቤተ ክርስቲያን የሚለው ጽንሰ ሐሳብ ቆየን። ለእግዚአብሔር ብላችሁ ያቆማችሁት ዘፈን፣ ለእግዚአብሔር ብላችሁ የማታደርጉት ኃጢአት በሙሉ ምን እያረጋችሁበት ነው ማለት ነው? እየጾማችሁበት ነው ማለት ነው። ለዛ ነው ክርስቲያኖች በጾም ወቅት ላይ ከምግባቸው ጎን ለጎን አብረው እንዲያስቡት የሚፈለገው ይሄንን። ቅዱስ ዮሐንስ አፈወርቅም ለዛ ነው ምግቦቻችሁን ጾም በገባ ቁጥር በምትለውጡበት ልክ ምን አለ እናንተም ብትለወጡ ይል። እውነቱን ነው። ጾም በገባ ቁጥር የኛ ጭንቀትና ራስ ምታት ስለምንለውጣቸውና መብላትና አለመብላት ስለምንችላቸው የምግብ አይነቶችን መጨነቅና መጠበብ ግን የነበረብን መጀመሪያ ስለ እግዚአብሔር ብለን ምን ያረግናቸው ነገሮች ላይ መተው የሚገባን ነገሮች ላይ
መተው የሚገባ ነው። እውነት ነው። ጾም በነገራችን ላይ መልካምና ክፉን ታሳውቅ ነበር። አዳምና ሔዋን እየጾሙን መልካምና ክፉን አውቀው ነበር። መልካሙ እግዚአብሔር፣ ክፉ ደግሞ ከሱ ተጻራሪ የሆነው ሰይጣን። ልክ ጾሙን ሲያፈርሱ ግን መልካምና ክፉን ወደ አለማወቅ ነው የወረዱት። ጭራሽ እንዲያውም በድንግዝግዝ መኖር ጀመሩ። ጭራሽ እንዲያውም ትላንትና የለበሱት የብርሃን ልብስ ተገፎ ቁርበትና የበለስ ቅጠል የሚያገለድሙ ሰዎች ሆኑ። የማይጾም ሰው በነገራችን ላይ ውድቀቱን እዚሁ ላይ ነው የምታየው። የማይጾም ሰው የሚያውቀውን ራሱ ይረሳዋል። የማይጾም ሰው መልካምንና ክፉን ራሱ መለየት አይችልም። የማይጾም ሰው የለበሰውን የብርሃን ልብስ ተገፎለት የሞተ ሬሳ የሚባል ቁርበት የሚለብስ ሰው ነው። የማይጾም ሰው ከሚኖርባት ከገነት ተዋርዶ ወደ ምድር የሚወርድ ነው። የማይጾም ሰው ገነትን ብቻ ሳይሆን እግዚአብሔርንም የሚያጣ ነው። እግዚአብሔር ካለ መጾም ሁላችንንም ይሰውረን። እህሉን አይደለም እያልኳችሁ ያለው እህሉን አይደለም። እህል ብቻውን የሚያጸድቅም እህል ብቻውንም የሚያስኮንን ነገር አይደለም። ልብ ብላችሁ ስሙ ክርስቲያኑ። አለመብላት የሚያጸድቅ የሚመስለን ሰዎች አለን። መብላት ደግሞ የሚያስኮንን የሚመስለን ሰዎች አለን። አይደለም። አስታውሱ ይላል ቅዱስ አባታችን አባ ሙሴ ጸሊም፣ አለመብላት ጽድቅ ቢሆን ኖሮ ጠላታችሁ ሰይጣን እኮ አይበላም። መብላት የሚያስኮንን ቢሆን ኖሮ እኮ ሐዋርያት በበሉበትና በቀመሱበት ልክ በተኮነኑ ነበር። ሰውን የሚያጸድቀውም የሚያስኮንነውም መብላትና ለመብላቱ አይደለም። አሁን ግን አይታችሁታል። ሲበላ ያየነውን ሰው በሙሉ እኛ ምን እያደረግነው ነው? በቃ ኮድነንበታል። ሳይበላ ያየነውን ሰው በሙሉ ደግሞ በእኛ አይምሮ ምን አድርጓል? ጸድቋል ማለት አይሰራም። እንደዛ አለመብላትም መብላትም አይደለም ለጽድቅና ለኩነኔ ምክንያት የሚሆነው። በጾሙ ጊዜ ላይ እኛ በስጋ ምግብ ሳንከት ነገር ግን መከልከል ከሚገባ ሌሎች ነገሮች ኃጢአት እየሰራን ከሆነ እውነት እየተነጋገርን ከሆነ የጾምን አይደለም። በአንጻሩ ደግሞ ባይደረግም በጾም ጊዜ ላይ እየበላን ግን ከሌሎች ኃጢአቶች ብንከለከል ደግሞ አይገሌ የጾመች አይደለም አይባል። ከምግብ አዎ ላትከለከል ትችላለች። ከኃጢአት ግን ራሱን መጠበቅ አለበት። ስለዚህ እሱን አንደኛ ያዙ። ሁለተኛ በምንጾምበትም ሆነ ስለ ጾም በምንነጋገርበት ሐሳብ ውስጥ መርሳትና መዘንጋት የሌለብን ሁለተኛው ነገር ቢኖር ጾም አብረው ከሌሎች ነገሮች ጋር መተሳሰር አለበት። ጾም የሰውነትና የሆድ መራብ ብቻ ሳይሆን የስሜት ሕዋሳቶቻችንም ከእግዚአብሔር ጋር በጸሎት በስግደት በምጽዋትም ጭምር መገናኘት ነው። ለዛ ነው መጽሐፈ መነኮሳት ጾምን የጸሎት እናት ናት እያለ የሚነግራት። ሰው ሲጾም ለመጸለይ በር እየተከፈተለት ነው። የሚጸልይ ሰው ለመመጽወት በር እየተከፈተለት ነው። እሱ ከእግዚአብሔር ፊት እጆቹን ዘርግቶ ስጠኝ እንደሚለው የሚጸልይም ሰው እንደዚሁ ሁሉ ከእግዚአብሔር የተቀበለውን ራሱ ደግሞ ለሰው የሚሰጥ ነው። የሚመጸውት ሰው ደግሞ የሚሰግድ ሰው ነው። ዝቅ የሚል ሰው ነው። ራሱን ከተፈጠረበት ከአፈር አሳንሶ ከእግዚአብሔር ፊት ትቢያ እንደሆነ ከሰዎችም ዘንድ ራሱን በትሕትና ዝቅ የሚያደርግ ሰው ነው። ጾምን እንደ ቀላል ለተወሰኑ ሰዓታት እንደ መራቢያ አድርገን አንቁጠረው ክርስቲያኖች። እኔ በእውነት ስለ መላእክት ጥቂት ነገሮች ልንገራችሁ። አንደኛ መላእክት በጣም ብዙ ናቸው። መጽሐፍ ቅዱስ ስለ መላእክት ቁጥር ሲናገር ምን ይላል መሰላችሁ? 1000 ጊዜ 1000 ይላል። እስኪ በሉ 1000 ጊዜ ሺህ። አሁን እንዳታባዙት አደራችሁን። 1000 ጊዜ 1000 ማለት ብዙ ለማለት ነው። አላፋት ጊዜ አላፋት ይላል። መላእክት ቁጥራቸው በጣም ብዙ ነው። መላእክት ስንት እንደሆኑ ቁጥራቸው ማወቅ ከፈለጋችሁ ግን እኔ ቀላል ሂሳብ ልነግራችሁ ነው። ዛሬ እግዚአብሔር ዓለምን ሲፈጥር ሰው ሲፈጥር መጀመሪያ የፈጠረው ሰውዬ ማን ነው? ማንን ነው የፈጠረው? አዳም አይደል? ከአዳም አንስቶ እስካሁን ድረስ የሞቱ ሰዎች አሉ አይደል? መቃብር ውስጥ ያሉ የሉ? ብዙ ናቸው። በጣም ጥሩ። አሁን ምድር ላይ ያለው የሰው ልጅ ስንት ነው? 8 ነው 9 ቢሊዮን ደረስን አሉ። 7 ቢሊዮን ነው። ጥሩ ነው ይሁን። 7 ቢሊዮን ሰው አለ ምድር ላይ። ካሁን በኋላ አሁን ያለነው ስንሞት ደግሞ ከዚህ በኋላ የሚወለዱ እስከ ጌታ ምጽአት ድረስ ደግሞ አሉ አይደለም? ከመጀመሪያው ሰው አዳም አንስቶ እስካሁን የሞቱት ሰዎች ከሞት ቢነሱ አሁን ምድር ላይ ያለው 9 ቢሊዮን ህዝብ ደግሞ 7 ቢሊዮን ህዝብ ደግሞ የተኛው ከእንቅልፉ ተነሳ ቢባል ሁሉም ቢቆም ከዚህ በኋላ ደግሞ እስከ ምጽአት ድረስ የሚወለዱ ልጆች አሁኑን ቢወለዱ ለእያንዳንዱ ሰው
በራሱ ጸጉር ልክ መላክ ይደርሰዋል። በምኑ ልክ? አሁን ሂሳቡ ቀላል ነው አይደለ? መደመር ከፈለጋችሁ መጀመሪያ የምትቆጥሩት ምናችሁን ነው? ይቻላል። የተላጨ ተገላገለ መሰለኝ። ቀዳዳውንም ቢሆን ቁጠሩት፣ ግድ የለም ብቻ ተመልከቱ። አሁን መላእክትን መቁጠር አይቻልም ማለት ነው፣ ብዙ ናቸው። ሌላው አባቶቻችን ሲገልጹ የመላእክትን ቁጥር ዓለም ከተፈጠረ ጀምሮ ዝናብ ሲዘንብ ነበር አይደል? ከዘመነ ኖህ ጀምሮ እንኳን ይዘንብ ነበር። ዓለም ከተፈጠረ አንስቶ እስካሁን የዘነበው ዝናብ ጠብ 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 ያለው ነጠብጣቡ ቢቆጠር መላእክት ከዛ በላይ ናቸው። በአጠቃላይ መላእክት ብዙ ናቸው ማለት ነው። አሁን ይህንን ትምህርት ስናገር መላእክት ብዙ ናቸው ስል አንዳንድ ሰው እዚህ ቁጭ ብሎ እኔ ኑሮ አናቴ ላይ ወጥቶብኛል፣ መላእክት ብዙ አነሱ እኔ ምን አገባኝ ልትሉ ትችላላችሁ። እነዚህ ሁሉ መላእክት ከማን ጋር ናቸው? ደስ ይላል አይልም? አመስግኑ እንጂ እግዚአብሔር። ይሄ ሁሉ ቁጥር የኛ ዘመዶች ናቸው። እነዚህ ሁሉ የኛ ወገኖች ናቸው። ይህንን ሁሉ ዘመድ ያበዛልን አምላክ ስሙ የተመሰገነ ይሁን። ከራሳችን ጸጉር በላይ በእውነት ከዝናብ ነጠብጣብ በላይ የሆኑ ወገኖችን የሰጠን ማን ነው? እግዚአብሔር ነው። ብዙ ናቸው መላእክት። ስለዚህ ከዚህ መሃል እኔ ወገን የለኝም፣ አባት እናት ወንድም እህት የለኝም ብሎ የሚያዝን ካለ ኧረ ብዙ ናቸው ዘመዶችህ፣ ኧረ ብዙ ናቸው ወንድሞችሽ እህቶችሽ። መላእክት ጾታ የሌላቸው እንደ ወንድም እንደ እህት የሚሆኑ እነ ቅዱስ ሚካኤል እነ ቅዱስ ገብርኤልን የመሳሰሉ ተቆጥረው የማያልቁ ዘመዶችን የሰጠን ማን ነው? እግዚአብሔር ነው። ከኛ ጋር ያሉት ከነርሱ ጋር ካሉት ይበልጣሉ ብላችሁ መደሰት አለባችሁ ወገኖቼ። ቀሚስ ስላልቀያየራችሁ፣ ሸሚዝ ስላለዋወጣችሁ፣ ያማሩ ልብሶች ስላለበሳችሁ ለምን ይከፋችኋል? ሁሉ ያለው አምላክ እኮ ምንም የሌለው ነው የሆነው። ባለጸጋው አምላክ እኮ ፍጹም ድሃ ሆኖ እኮ ነው የኖረው። ቤት አለው እንዳትሉ ቤት አልባ ነው የነበረው። እንኳን ቤት ቆሞ የሚያስተምርበት ታንኳ እንኳን በተውሶ ታንኳ ነው ቆሞ ያስተማረው። ተውት ይህንንም መቃብር እንኳን በተውሶ መቃብር እኮ ነው የተቀበረው። ምንም ነገር እኮ አልነበረው። ስለ ሁላችን ባለጠግነት ድሃ ነው ሆኖ የኖረው ወገኖች። እስከዚህ ድረስ ወርዶ ያስተማረን በየትኛውም የኑሮ ሁኔታ ውስጥ እግዚአብሔርን እንዳንክደው አብነት እኮ ነው የሆነን ያለው። ቤተ መንግሥት አይደለም በረትን የተወለደው። ያማሩ መጎናጸፊያዎች አይደለም የለበሰው፣ ቀለው የለበሰው። ከሄሮድስ ሴት ልጆች ከአንዲቱ አይደለም የተወለደው። አባትና እናቷን በልጅነት ካጣች ምንም ከሌላት ከመቤታችን እኮ ነው የተገኘው። ምንም የሌለን እንኳን ብንሆን ተስፋ እንዳንቆርጥ ሕይወቱ እኮ አብነታችንና አርአያችን እኮ ነው። ለወፎችና ለዋኖሶች ለጨረባዎች ቤት አላቸው። ራሱን የሚያስጠጋበት ቤት እንኳን አልነበረውም ወገኖች። ቀሚሱም እንደዚህ ነበረች። አንዲት ቀሚስ የጌታችን ቀሚስ ስረ ወጥ ነበረች፣ ሲያድግ አብራው የምታድግ ወገኖቼ። እችን ምድር ሊቃውንት እንደሚያስተምሩን በአንድ ቀሚስ ነው የጨረሳት። እቺ ቀሚስ ሊሰቀል ሲል ታስታውሱ ከሆነ አይሁድ ምን ነበር ያሉት? ዕጣ ተጣጥለን እንወሰዳት እንጂ አንካፈላት ነበር ያሉት፣ አንቅደዳት ነበር ያሉት። በዚህ ምክንያት ዕጣ ተጣጥለው ወሰዷት እንጂ ቀሚሱ አልተቀደደችም፣ ቀሚሱ አልተሰነጠቀችም፣ ቀሚሱ አልተቆረጠችም። ይሄም ጥልቅ ትምህርትና ምልክት አለው ይላሉ ሊቃውንት። ምን አንድ ሊቅ እንዲህ ይላል፣ የክርስቶስ ልብሶችማ ምእመናን ናቸው ይላል። እዩ እሱ እኛን ልብስ ሆኖን ብቻ ላበቃ፣ እኛም በምግባር ስናሸበርቅ፣ እኛም በቅድስና ስናጌጥ ልብሶቹ ያደርገናል። አለባሲሁ ለክርስቶስ ምእመናን ሞንቱ፣ የክርስቶስ ልብሶቹማ ምእመናን ናቸው ይላል ሊቁ። አያችሁ ልብሱ ያለ መሰንጠቁ፣ ልብሱ ያለ መቀደዱ፣
ልብሱ ያለመቆረጡ ልብሱ ያለመለያየቷ ምዕመናን እኔና እናንተ በምን ያለመቆረጣችን በምን ያለመለያየታችን በምን ያለመሰንጠቃችን በምን ያለመቆረጣችን ምልክት ነበር። ቀሚሱ እንኳን ወገኖቼ ብዙ ጊዜ ልትበሉ ስትሉ የምታዛጉ ሰዎች አባታችን እያላችሁ ማለት እስቲ ሞክሩት በተደጋጋሚ ይሄን ነገር ለ7 ቀን ወይ ለ14 ቀን ዝም ብላችሁ ሳትረሱ በእርግጥ ይሄን ትምህርት የምታዳምጡ ሳትጸልዩ አትበሉ። ግን እንደ ልምድ ለሌሎችም ሰዎች እስቲ ይሄን ልምድ አካፍሏቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብላችሁ አባታችን ሆይ በሰማይ የምትኖራችሁ ገበታ ፊት እየጸለያችሁ ስምህ ይቀደስ መንግስትህ ትምጣ ምናምን እንደዚህ ያስብላል አይደል? በሰላም ቅዱስ ገብርኤል ማኮ የተማኑ ሰላም ለኪ ሰላም ለኪ ብሩን ታንቲ ማለት ምናምን እንደዚህ ያስብላል። እና ምንድነው ስትሉ አብሮ ሊበላ የነበረው መንፈስ በጸሎት ተያዘ ማለት ነው። ስትጸልዩ አብሮ አይበላም ማለት ነው። ወይኔ ይላል ይነሳል ከእናንተ ላይ አብሮ ሊበላ አይችልም። ምግቡም ይስማማችኋል፣ ጨጓራ በሽታም አይሆንም። ምግቡም ይስማማችኋል፣ ለአካላችሁ ለሰውነታችሁ ለጠጋብ ሳይሆን ለስግደትና ለቁመተ ስጋ ያክል ወይም ደግሞ እንደው እግዚአብሔር ለማመስገን ያክል ይሆንላችኋል ማለት ነው። አለበዚያ የምትበሉት ምግብ ዝም ብሎ ግብስብሱ ይገባል። ፊታችሁ ቆንጆ ሆኖ አምሮበታል፣ ነፍሳችሁ ደግሞ ጥቁር ሆናለች። ከሃይማኖት ርቃ ሮብና ዓርብ ተበልቶ ጾማው ተቆርጦ ጠጁ ተጨልጦ ይባላል። አባቶቻችን እንደፈለጉ ይበላሉ። የሚገርም ሲዩት የሆነ ከረባትና ሱፍ ያደርጋሉ። የሚያማምር ልብስ ይለብሳሉ። ድንቡሽቡሽ ነው የሚያማምሩ ወንዶች አይታቸው። ሴቶች ደግሞ ቆንጆ የሚያማምሩ አለባበስ ሴክሬታሪ ቆንጆ ቀሚስ ያደርጋሉ። ጥፍራቸው ምናምናቸው የተቀባብቶ በቃ የሚያማምሩ ናቸው። ግን ስጋቸው ነው የሚያምረው። ነፍሳቸው ላይ ስትመጡ ወይም ነፍስ ላይ ስትመጡ የለም። ስለዚህ ባርከን በምንበላበት ሰዓት የተመጣጠነ የሆነ ሰውነት ይኖረናል። ለምን ለስግደት እንነሳሳለን። ውፍረታችንም ከመጠን በላይ አይሆንም። አያችሁ። ስለዚህ ራሱ የቻለ ስግደት ትልቅ ጥቅም አለው። ጸሎት ትልቅ ጥቅም አለው። ባርኮ መብላት ትልቅ ጥቅም አለው። አይደለም ያወራው ማርያም ብለህ ከጀመርክ ስለፈሰሰው ደም አይደለም እያወራህ ማርያም ደም አፍስሳለች። እመቤታችን ቅድስት ድንግል ማርያም ደም አላፈሰሰችም። ብታፈስም የእሷ ደም ለዓለም ሁሉ ኃጢአት ስርየት የሚሆን አይደለም። ብታፈስም የሚባል ነገር የለም። አልፈሰሰም ደሟ አይደለም ፈሷል አላልኩም። እንደው ቢፈስ እንኳን ለዓለምን ሁሉ የሚያድን ደም አይደለም። የእሷ ደም ማርያም የዳነችው በኢየሱስ ደም እኮ ነው። ይሄ የቤተክርስቲያን አስተምሮ ነው። Yes, we did it. ጌታ ኢየሱስ ክርስቶስ ለዓለም ሁሉ ሞቷል፣ ኢንክሉዲንግ እመቤታችን። ኢየሱስ ጌታ ነው። ለማርያም ማታደምጠኝ ሆነ ግን ለመጨረሻ አሪፍ ነገር እንድታወራ ስለፈለኩ እሺ፣ በጣም በተረጋጋ መንገድ አዳምጠኝ። 5 ደቂቃ ከዛ በላይ ለምን 3 ደቂቃ 5 በቂ ነው። ኤርሚ እሺ፣ 3 ደቂቃ ግን እንዳትዳላ 3 ነው የሚውት ይኸው። እሺ፣ እመቤታችን ቅድስት ድንግል ማርያም ስትናገር ነፍሴ እግዚአብሔርን ታከብረዋለች አይደለ? መንፈሴም በመድኃኒቴ በአምላኬ ምን ታደርጋለች? ሐሴት ታደርጋለች፣ ደስ ይላታል አለች እመቤታችን። አዳም ምን አደረገ? በመጀመሪያ ገነት ውስጥ ፍሬ በላ። ጌታ ኢየሱስ ለአዳም ምን ብሎ ተናገረ? ከዚህ ፍሬ በበላህ ጊዜ ትሞታለህ አለ። ሞትን ትሞታለህ ወይ? 3 ፖይንቶችን እንመልከት። አሁን እዚህ ሞትን ትሞታለህ አለው አዳም። የዘላለም ሕይወትን ግን አግኝቶ ነበር ወይ? ቀድሞ ነው። አንድ አዳምጠኝ በቃ እሺ። ካቋረጥከኝ በቃ ነግለኝ የምታረግህና ትወጣለህ። አንድ ልጨርስ እሺ። እና እንዳልከኝ በጣም እግዚአብሔር እኔ እናንተ እንደ ትልቅ ሰው ነው። አቤት እሺ። እና አዳም ሞትን ትሞታለህ ተባለ። ፍሬዋን እንደበላ አልሞተም አዳም። ፍሬዋን እንደበላ ይሄ ሞት የሚባለው አሁን ሰዎች ሞት ብሎ የሚያስቡት ሞት አልሞትም። ምን አደረገ? አይኑ ተገለጠ። የመጀመሪያው ምን አደረገ? አይኑ ተገለጠ። ያረ መርገም ኢሚዲየትሊ ሞቷል። እንደ አዳም ኢሚዲየትሊ አልሞተም አዳም። 900 ምናምን ዓመት ቆይቶ ነው የሞተው። ከዛ በኋላ 900 ምናምን ዓመት ቆይቶ ሞተ አዳም በስጋ። እሺ፣ ስለዚህ አዳም መጀመሪያ ያጣው ነገር አለ ያችን ፍሬ በመብላቱ። ሁለተኛ ደግሞ መጨረሻ ላይ ደግሞ ከዘመናት በኋላ ያጣው ነገር አለ። እሺ፣
አዳም ለመቆየት ምን ያስፈልገው ነበር? በህይወት ለመቆየት ለዘላለም ለመኖር። እግዚአብሔር አሁንም በዘፍጥረት ላይ ይናገራል። ደግሞም እጁን እንዳይሰድ ከዛች ከህይወት ዛፍ እንዳይበላ ከገነት እንዳስወጣው ለዘላለም እንዳይኖር ይላል። ያችን ፍሬ ከበላ በዳይ እንደሆነ ምን ይሆናል? ለዘላለም ሊኖር ነው አዳም እንደበደለ። ከዛስ ከገነት አስወጣው። ዛፏንም በምን አስቀመጣት? በምትሽከረከር ሰይፍና በኪሩቤል አስቀመጣት እግዚአብሔር። ስለዚህ ከዛች ከህይወት ዛፍ ሰው ሁሉ ሊበላ ይገባዋል። የሰው ፍጥረት ሁሉ ለዘላለም ለመኖር ያቺ የህይወት ዛፍ ጌታ ኢየሱስ ክርስቶስ በአዲስ ኪዳን የመጣው የአዲስ ኪዳን ሊቀ ካህን ኢየሱስ ክርስቶስ። ጌታ ኢየሱስ ሲመጣ ምን ይላል? በዮሐንስ ወንጌል ምዕራፍ 6 ላይ ስጋዬን የሚበላ ደሜን የሚጠጣ ምን አለ ይላል? የዘላለም ህይወት አለ። ጌታ ኢየሱስ ክርስቶስ ለሁላችን አንድ ጊዜ በመስቀል ከተሰቀለ በኋላ ምን አደረገ? ስጋውን ሰጠን፣ ደሙን ሰጠን። ስጋውን ስንበላ ደሙን ስንጠጣ ምን ያህል የዘላለም ህይወት እንዲኖረን ማለት ነው። እመቤታችን ከዛ ፍሬ በአዳም በኩል ፍሬውን ቀንጥሳ አልበላችም ያን የህይወት ዛፍ። ስለዚህ ለእመቤታችንም ጭምር ጌታ ኢየሱስ ክርስቶስ ምኗ ነው? የህይወት ዛፏ ነው። እሱን ልትበላ እሱን ልትጠጣ ይገባል። ስለዚህ ምን አለች እመቤታችን? ነፍሴ እግዚአብሔርን ታከብረዋለች፣ መንፈሴም በመድኃኒቴ በአምላኬ ሐሴትን ታደርጋለች። ግልጽ ነው። ስለዚህ ከዚህ አንጻር ጌታ ኢየሱስ ክርስቶስ ቤዛነቱ፣ ስጦታው፣ ማዳኑ ለእመቤታችንም ጭምር which means የመጀመሪያው አግኝቷታለች። እግዚአብሔር ከእርሷ ጋር አልነበረም ወይ? እግዚአብሔር ሁሉን ሲርቅ፣ ለምሳሌ ከእግዚአብሔር ሁሉ ሲቅበዘበዝ እሷ ጠፍታለች። ቅዱስ ገብርኤል ይናገር ምን ይላል? እግዚአብሔር ካንቺ ጋር ነው ይላል። ማን? እግዚአብሔር ካንቺ ጋር ነው፣ ደስ ይበልሽ ይላል። ሁለተኛ ጸጋ ተገፈፈ እንዴ? ከሰው ጸጋ ተገፈ? አልተገፈፈም። ምን ይላታል? ጸጋ ይሞላሽ ሆይ። እግዚአብሔር ጸጋ የሞላት ነች። እመቤታችን ጸጋ የሞላባት ነች። እግዚአብሔር ጸጋ የሞላባት። ስለዚህ በጸጋ አልጎደለችም። ያልተባረከች አይደለች። ምን አለች ኤልሳቤጥ በመንፈስ ቅዱስ ስትናገር? አንቺ ከሴቶች መካከል የተባረክሽ ነች፣ የማኅፀንሽም ፍሬ የተባረከ ነው። ስለዚህ ነገር ግን ከዛ ከህይወት ዛፍ ልትበላ ይገባታል እመቤታችንን ብትል። ለምን? የዘላለም ህይወት ማግኘት ስላለባት ሁሉ ሊበላ ይገባል። ቪዲዮቹን አይተን ተመልሰናል። ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ይህን ቻናል ሰብስክራይብ ማድረግ እንዳይረሳ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቻው።